በዛሬ ቪዲዮ ጸጉራችሁ ለሚሰባበር ጫፉ ጸጉራችሁ ለከረደደባችሁ ስታበጥሩት ጸጉራችሁ የሚረግፍ ጸጉራችሁ ለሚሰባበር ለሚነቃቀል የጸጉር ዘይት ይዤላችሁ መጥቻለሁ። የኮኮናት ዘይት የለኝም የወይራ ዘይት የለኝም ብላችሁ ለጠየቃችሁኝ ደግሞ በምን አይነት ዘይት እንደምትሰሩት በዚህ ቪዲዮ ላይ አሳያችኋለሁ። ቪዲዮን እስከ መጨረሻ ተከታተሉት። ላይክ አድርጉት። ጸጉራችሁ ፎሮፎር ካለባችሁ ጸጉራችሁ እንደማያቅ ጠንቅቃችሁ ማወቅ አለባችሁ። ጸጉራችሁ ቫይታሚን ዲ ካጠራችሁ የአይረን እጥረት ካለባችሁ ብዙ ነገሮች በዚህ ቪዲዮ ላይ አስረዳችኋለሁ። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ ታምረኛ የሆነ ዘይት ይዤላችሁ መጥቻለሁ። ጸጉራችሁ በወር ውስጥ የሚያሳድግላችሁ ለውጥ የምታገኙበት ዘይት ነው። ቪዲዮውን ላይክ እያደረጋችሁ ወደ አሰራሩ እንገባለን። እዚህ ጋር በዋነኝነት የምጠቀመው ሮዝመሪ ነው። ይህንን ዘይት በየቀኑ እየተጠቀማችሁ ጸጉራችሁ ማሳደግ ትችላላችሁ። ምንም አይነት ሽታ የለውም። የኮኮናት ዘይት ከሌላችሁ የወይራ ዘይት ከሌላችሁ በምን አይነት ዘይት በቤታችሁ ውስጥ ባለ ዘይት እንደምትሰሩ ነው ማሳያችሁ። ዛሬ ይዤላችሁ የመጣሁት በራሳችሁ በጥያቄያችሁ መሰረት ነው። ይሄንን የምታዩት ዘይት ከኖላ ነው። ስክሪንሾት እያረጋችሁ መግዛት ትችላላችሁ። የምግብ ዘይት ነው። ዛሬ ይዤላችሁ የመጣሁት በምግብ ዘይት ነው። እኔ የተጠቀምኩት አይነት ዘይት ከሌላችሁ እናንተ በቤታችሁ ውስጥ ባለ ዘይት መስራት ትችላላችሁ። በማንኛውም በምግብ ዘይት መስራት ትችላላችሁ። በምግብ ዘይት እንዴት እንደሚሰራ ነው ማሳያችሁ ዛሬ በቀላል ዘዴ ብዙ ወጪ ሳታወጡ የምትሰሩት ዘይት ነው። በሀገራችን እንግዲህ ሮዝመሪ እንደፈለጋችሁ እንደውም ርካሽ ነው፣ እንደፈለጋችሁ ታገኛላችሁ። የምግብ ዘይትም አላችሁ። ሌሎች የምጨምርባቸውን ግብአቶች እንደዛው በቤታችሁ ውስጥ በሚገኝ ግብአት ነው የምሰራላችሁ ዛሬ። እዚህ ጋር ሮዝመሪን የምግብ ዘይት ጨምሬ በእንፋሎት ነው ምሰራው። እሳት አላስነካውም። ምንም አይነት እሳት አይነካውም። ግን ሮዝሜሪውን በደንብ አድርጋችሁ አጥባችሁ ማድረቅ ይኖርባችኋል። ደረቅ መሆን አለበት፣ ውሃ መኖር የለበትም። ይኸው በእንፋሎት ከሰራሁት በኋላ አያችሁት፣ ይሄን ናክል እንደዚህ ሆኖልኛል። በእንፋሎት ቢያንስ ለ30 ደቂቃ አቆዩት፣ እንደዚህ እያማሰላችሁ ማለት ነው። በእንፋሎት ከሰራሁት በኋላ በዚህ መልኩ በመፍጫ ፈጨዋለሁ፣ ወይም በጁስ መፍጫ፣ በማንኛውም መፍጫ መፍጨት ትችላላችሁ በዚህ መልኩ። ልክ እኔ እንደሰራሁት ነው መስራት ያለባችሁ። ቪዲዮውን እስከ መጨረሻ ተከታተሉት። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። እስኪ ጸጉራችሁ ምን አይነት እንደሆነ፣ ደረቅ የሚሰባበር ከሆነ የሚነቃቃል ከሆነ በምን ምክንያት እንደሆነ በኮሜንት አሳውቁኝ። እያንዳንዱ በኮሜንታችሁ መሰረት ይዤላችሁ መጣለሁ። በተለይ ስትረስ ካለባችሁ፣ የቫይታሚን ዲ እጥረት ካለባችሁ፣ የአይረን እጥረት ካለባችሁ፣ እንቅርት ካለባችሁ፣ እንደዛው ጸጉራችሁ ላይ ፎሮፎር ካለባችሁ ጸጉራችሁ መሰባበሩ መቼም አያውቁም። ጸጉራችሁ ፎሮፎር ካለባችሁ መቼም ጸጉራችሁ እንደማያድግ ማወቅ አለባችሁ። ጸጉር የሚሰባበር የሚነቃቀለው ምክንያቱ ፎሮፎር ካለባችሁ ነው። ፎሮፎር ጭቃ የሆነ በቆዳችሁ ልጥፍ የሚል ፎሮፎር አለ። እንደዚህም ደግሞ የሚበን ፎሮፎር አለ። እንደዚህ ስትነኩት እንደዚህ የሚነሳ ቆዳችሁ ላይ ልጥፍ ያለና እንደዚህ የሚበን ፎሮፎር አለ። እሱን ካላስወገዳችሁ በስተቀር ጸጉራችሁ ማሳደግ አትሞክሩ። ፎሮፎር ላለባችሁ ነው ምላችሁ። ፎሮፎር ለሌለባችሁ ደግሞ ስትረስ ማቆም አለባችሁ። ቫይታሚን ዲ እጥረት ካለባችሁ፣ እንቅርት ካለባችሁ በዚህ ምክንያት ጸጉራችሁ ሊሰባበር ይችላል፣ ላያድግ ይችላል እና ይሄንን ምክንያቱን ግዴታ ማወቅ አለባችሁ። ወደ ዘይታችን ስንገባ ይሄው በዚህ መልኩ ፈጭቼ አጠለዋለሁ። በጨርቅ ነው የምንጨምቀው። እዩት ውፍረቱ። የመጀመሪያ ዘይቱን አይታችሁታል፣ የዘይቱን ቅጥነት ማለት ነው። አሁን እዩት ውፍረቱን። ዛሬ በውድ የሚገዛ የሮዝመሪ ዘይት ነው የምንሰራው። እኔ ግን ሌላም ነገር ጨምርበታለሁ። መጨረሻ ላይ አሳያችኋለሁ። ቪዲዮውን እስከ መጨረሻ መከታተላችሁን አትርሱ። አያችሁት? በዚህ መልኩ በደንብ አርጌ ጭምቅ አርጌ ያወጣዋለሁ። በደንብ አርጋችሁ ጭመቁት። በብዛት ሰርታችሁ ማስቀመጥ ትችላላችሁ። እንደዚህ በቤታችሁ ሰርታችሁ ስታስቀምጡ ሁልጊዜ በቆየ ቁጥር ደግሞ አሪፍ እየሆነ ነው የሚመጣው። ሰርታችሁ ማስቀመጥ ትችላላችሁ በብዛት።
ይኸውላችሁ ሮዝሜሪውን በዚህ መልኩ ፈጭቼ ይሁት። ይሄ ራሱ አለመጣል ትችላላችሁ። በዘይት ነገር ዘፍስፋችሁ ማቆየት ትችላላችሁ። ዘፍስፋችሁ ክድን አድርጋችሁ ከራሱ ጋር አቆይታችሁ ዘይቱን አጥላችሁ መጠቀም። ይኸው ያጠለልኩትን አያችሁት? ውፍረቱን እዩት። ሽታው ልነግራችሁ አልችልም። በቃ ሽታው ዋው! ጸጉራችሁ ወዳው ስትቀቡት ነው የሚያለሰልስላችሁ። እንደነገርኳችሁ ጸጉራችሁ ጫፍ ጫፉ ለሚደርቅባችሁ፣ ጫፍ ጫፉ ለሚከረድድባችሁ፣ ጫፍ ጫፉ ጸጉራችሁ ለሚሰባበር ለሚረግፍ ጸጉር ስታበጥሩት ጸጉራችሁ ለሚረግፍ ይሄው መድኃኒት ይዤላችሁ መጥቻለሁ። ይሄንን ዘይት ሰርታችሁ ተጠቀሙት። እዚህ ጋር 1 ማንኪያ ቆሮንፎድ፣ 1 ማንኪያ አብሽ ጨምሬ ዘይቴን በዚህ ውስጥ ነው ዘፍስፌ ማስቀምጠው። አያችሁት? ሁለቱም አንድ ላይ ቀላቅዬ ዘይቱን እዚህ ላይ አደርገዋለሁ ማለት ነው። ስትቀቡ ማጥለል አይጠበቅባችሁ። እንዳለ ትንሽ እየቀነሳችሁ አንድ ላይ እንደዚህ ታስቀምጡትና ትንሽ እየቀነሳችሁ ነው የምትጠቀሙት። ለምን ብትሉ የአብሹ ሽታ አይኖረውም፣ ምንም አይነት ሽታ አይኖረውም። እንደዚህ ዘፍስፋችሁ ስታስቀምጡት ምንም ሽታ የለውም። የሮዝመሪ ሽታ ነው፣ ደስ የሚል ሽታ፣ ምርጥ መዓዛ ነው ያለው። እና እኔም ሰራቸውን ዘይቶች ስትሰሩ የፊትም ማስኮች ሆነ ስትሰሩ ቪዲዮውን እስከ መጨረሻ ማየታችሁ አትርሱ። መጨረሻ ላይ ዋናውን ነገር ስለምጨምር ዋናውን ነገር ስለማደርግ ማለት ነው። ስለዚህ ዘይቱን ውጤት እንድታገኙበት ቪዲዮውን እስከ መጨረሻ መከታተላችሁን አትርሱ። ቪዲዮውን ላይክ አድርጉት። አያችሁት? በዚህ መልኩ አንድ ላይ ከቆሮንፎዱ ከአብሹ ጋር ከዘይቱ ጋር አድርጌ አንድ ላይ እንደዚህ ከድኜ አስቀምጠዋለሁ። ወዲያው መጠቀም ትችላላችሁ። ስትጠቀሙ በትንንሹ ነው የምትጠቀሙት። የጸጉራችሁ ጭንቅላታችሁን በደንብ አድርጋችሁ እየቀባችሁ ጫፍ ድረስ ጸጉራችሁ ጭንቅላታችሁ ብቻ ተቀብታችሁ አትተውት። የጸጉራችሁ ጫፍ የከረደደውን በደንብ አድርጋችሁ እስከሚለሰልስ ድረስ እያበጠራችሁ በእጃችሁ እየቀባችሁ ዛላውን ይዛችሁ በደንብ አድርጋችሁ እየቀባችሁ በእጃችሁ ማበጠር አለባችሁ። ካበጠራችሁ በኋላ ወይም መጠቅለል ከቻላችሁ ጥቅልል አድርጋችሁ ቢያንስ ከተቀባችሁት በኋላ ወይም ጥቅልል አድርጋችሁ በደንብ አድርጋችሁ ያዙት። ወይም መስራት ትችላላችሁ። እንደ ሽሩባ በ4ም ሆነ በ2 መስራት ትችላላችሁ። ዘይታችሁ ተቀብታችሁ ዝም ብላችሁ አበጥራችሁ አትተውት። ጸጉራችሁ ጫፍ ጫፉ ድረስ እስከ መጨረሻ ጫፉ ድረስ በደንብ አድርጋችሁ በእጃችሁ እያለሰልሳችሁ ስሩት። በደንብ አድርጋችሁ ማለት ጫፍ ጫፉ ጸጉራችሁ ከፍታችሁ አትተውት። ጸጉራችሁ ጫፍ ጫፉ ጤነኛ ከሆነ መቼም ጸጉራችሁ ያድጋል ብላችሁ አይሰባበርም ብላችሁ አትተውት። ግዴታ መጀመሪያ ላይ ማሰብ ያለባችሁ የጸጉራችሁ ጫፍ ነው። ከዛ በኋላ ስትቀቡ ማሳጅ ግዴታ ነው። ማሳጅ በጥፍራችሁ ሳይሆን በእጃችሁ በጣታችሁ በ5ቱም ጣታችሁ ለ5 ደቂቃ ማሳጅ አድርጉት ጸጉራችሁ። እንግዲህ ጸጉራችሁ ማሳደግ የምትፈልጉ ልክ እኔ እንደነገርኳችሁ ማድረግ ትችላላችሁ። እስኪ በወር ውስጥ ለውጥ ካላገኛችሁበት እኔን ጠይቁኝ። እንግዲህ የዛሬ ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። ቪዲዮውን እንደምትወዱት ተስፋ አረጋለሁ። ሀሳብ አስተያየታችሁ አስቀምጡልኝ። ምን አይነት ጸጉር እንዳላችሁ እስኪ በኮሜንት አሳውቁኝ፣ እነግራችኋለሁ። እኔም እመልስላችኋለሁ። እንግዲህ ራሴ የማውቀውን ነገር አካፍላችኋለሁ።